ለነገ ያለ ስትቤት ስራለ በይደር ነገን ጠብቅ ያልኩት ለዘመን በነጋ ኖርኩ ሰው ለነገ ያለ ስትቤት ስራለ በይደር ነገን ጠብቅ ያልኩት ለዘመን በነጋ ኖርኩ ስንታለ ብቱ ጉዳይ ያኖርኩ ፀሐይ ሳያይ ይሄ የኔ ጉዳይ ነው እሺ አንተ ነው ያገባ ምን ማለት ነው ያገባ ማለት ያገባኛል ሰሚያለሽ ሻውል አንቺን ብቻ ሳይሆን ሁላችንም ነው የደፈረው በኩር ለራሷ ታንሳለሽ ብለ ታስባለህ አክሽን ጥያቄና መልስሽን ታዩ ሱስ ልክ ነው ሷስ የትኛ ዳሬ ነበረች ስለዚህ ከሷ ጋር ይቀማመሱ አይቀማመሱ ነው በምን አቃል ፋስ የመጨረሻ ማስጠንቀቂያ ደብዳቤ ይደርሳል አሁን ነገር የተመለሰች ቃ ውስጥ ነኝ እንጂ ይቅርታ ማድረግልህ ምን ይቅርታ ታደርግልኛለህ እስኪ በቃ ወቃኝ እንጂ ሊሊ ናት ህይወት ገዝታ የሰጠች ታማኝና ደቃሏ ማች ነች እመናት ወንድሜ ፍጹም አጠርጥራት ጂን ጠፍንጎ አስሮ እየዛተና እያስፈራራ እያሰቃየኝ ነበር ለምን እባክሽ ለምን ማለቱን ትተሽ ያሉበትን ብቻ ንገር ስማ ደምስ ሄሎ አቤት ገንጥላችሁ እንደጨረሳችሁ ከምቸት ያለው ወረቀት ታገኙ እንዳለ ሰብስባችሁ ይዛችሁ ትጡ ቢያንስ ጋዜጣው ላይ ለወጣው ጽሁፍ ሻው ላይ ጠየቀ በመረጃማ ብቻ ቢሆን ከሻውል ይልቅ አንቺም ተጠያቂ ነሽ አንቺ ነሽ ጋሼ ሻውል ያላገባ ሚል ሐሰተኛ ማስረጃ አውጥቶ ከበኩር ጋር ያላቸውን ጸብ በመጠቀም በጋራ የሰሩትን ቤት ሽጦታል አያደርገውም አልኩህ ፊትህን ማየት አልፈልግም ይጥፋ ይከፈቴ ሃሎ ፍቅርት እሱ ጋር ነው እንዴ ቆም ያለሽ ወዴት ልሂድ አንተ የቱ ጋር ነህ አሁን ዝም ብለሽ ተሻገሪና ቆሚ
ለምንድን ነው ትዬ ጋር ሄድከው? መሄድ አልችልም። ደሞስ ለምንስ ጉዳይ ብሄድ? ስለማንኛው ትዬ እንደማውራ አውቃለሁ። ማንኛው ትዬ? ስለ ወይዘሮ ጠጄ ነው ያልኩህ። ምን ፈልገህ ነው ሄድከው? አልገባኝም። እየመረመርከኝ ነው እንዴ? ለምንድን ነው መረመር? በነገራችን ላይ ታውቁኛለህ? በደንብ አውቀውታለሁ እንጂ ታወቀኝ። ጥሩ። የእኛን ጉዳይ የሚዳኙት እርሱ አይደሉም እንዴ? ለዚህም እኮ ነው እየመረመርከኝ ነው ያልኩት። ለነገሩ እኔና ባለቤቴ ታርቀናል። የሚቀረው ለእናንተ ማሳወቅና ፋይሉን ማዘጋት ብቻ ነው። እትዬ የት ነው ያለችው? እንዴት ነው ነገሩ? ቤቷን ሳያውቁ ነው እንዴ ሄደሃል የሚሉት? የት ነው ሄድኩት? ሻውል፣ ይሄ ድብብቆሽ አያዋጣም። እኔም የድብብቆሽ ጨዋታ አልፈልግም። ጥሩ፣ እንግዲያው እኔ በራሴ መንገድ ሄድበታል። እዛ ጉዳዩ ላይ ደርስበታል። ይሻላል። የማግዘው ነገር ካለ ለመተባበር ዝግጁ ነኝ። ያንተ ትብብር ያስፈልገኝ። ዜማ ነግራኛለች። በራሴ መንገድ እሄዳለሁ። ቆይ ማን ነው ተከናነበሽ ነው ያለሽ? አሁን ባስቸኳይ ፊትሽን ግለጪው። ወይኔ ጉዴ! አሁን ቀጥ ብለሽ የነገርኩሽ ካፌ ውስጥ ግቢና ተቀመጭ። ዶክመንቶችሽ ይገባል። ከ3 ጊዜ በላይ መጠየቅ የተከለከለ። ቆይ ግን ካንተ ጋር ተገናኝተን ሄሎ ሄሎ አዙሩና ከታክሲ ሳትወርድ ዝግጁ ሆነ ጠብቀኝ። ሰላም። ከተፈቀደልኝ 3 ጥያቄዎች አንዱን አባከንሽ። ሁለተኛውን ጥያቄ እንዳታባክ። የወሰዳቸው ሁሉንም ማስረጃዎች እዚህ ውስጥ አለ? አንድም የቀረ ማስረጃ የለም? የጠየቅሽው 2 ጥያቄ ነው፣ ግን ይዘታቸው ተመሳሳይነት ስላለው እንደ አንድ ቆጥርልሻለሁ። አዎ ሁሉም እሱ ውስጥ አሉ። ክብሩ ለምንድን ነው ያልመጣው? ለምን መደበቅ አስፈለገው? አሁንም 2 ጥያቄ ነው የጠየቅሽው። የቀረሽ ደግሞ አንድ እድል ነው። ከሁለት አንዱን ምረጭ። እነዚህ ማስረጃዎች ኮፒ አድርጎ አላስቀረም? ምን መተማመኛ አለኝ? ያለው ጥያቄ የምታውቂው ነገር የለም?
አይዞሽ እሱ ጉርሻ ነው። ያንቺ ሂሳብ 48300 ብር ነው አይደል? ያው 50 ሺህ ብር ባይው አይበዛብኝም አቶ ተቀባ? በእውነት በጣም ይበዛል። ቀበሌ መታወቂያ አለሽ አይደል? ካልሆነም በኔ መታወቂያ ሄጄ አወጣልሻለሁ። አይ አረ ችግር የለውም። የቀበሌ መታወቂያ አለኝ። ምን ያህል ልብስ እንዳዘጋጀሽልኝ ስላላወቅኩ በቂ ብር ስላልያዝኩኝ ነው። ጠዋት እኮ በስልክ ነግሬዎት ነበረ። ምናልባት ልብ አላሉት ይሆናል። ከዚህም እንደወጣው ገዝቼ መልካችሁ እቃዎች ስላሉ ብር እንዳያንሰኝ ብዬ ነው። እንደውም እሱን ብር መልሰሽልኝ ለምን የስልሳ ብር ቼክ አልጽፍልሽ? ይቻላል። ካልሆነም ነገ ሊሰጡኝ ይችላሉ። ማን በላይ አባስም ሰዋሰው በቃሉ መልስ አለው መሰለኛል። ተይው መልሱን ተቀበለሽ ነይ። ውጪ ታክሲ ጋር ጠብቅሻለሁ። በዛውም ባንክ እናደርስሻለን። እሺ ይዤ እመጣለሁ። ሰላም ነው ክብሩ? እንደምን አለ ክብሩ? አድናቂ ነኝ። አንተ አታውቀኝ ይሆናል። እዚሁ ቦክሱ አካባቢ ነው ያለው። ኦኬ። በቦክሱ መግፋት እፈልጋለሁ እና ያው እንድትረዳኝ እፈልጋለሁ። ያው ታውቂ የለ በአሁን ሰዓት መቼ በዘመድ ነው እና እኔ ዘመድ እንደሆነ ነው። ለማንኛውም ምን ልረዳህ እንደምችል አላውቅም። አረ በጣም በብዙ ነገር ትረዳኛለህ። ባይሆን ስልክህን ልውሰድና ተደዋውለን እናወራ ደስ ይለኛል። በእርግጥ ይከብዳል። አንተን የሚያህል ታዋቂ ሰው መንገድ ላይ አስቆሞ ስልክ ማለት። አረ አታካብደው፣ ዝም ብለህ እያካበድከው ነው። ልክ ስልክ ቁጥሬን ያዘው። መልካም 09 ታዋቂ ሰው ምናምን እያልክ ምን ላድርግ? እሺ ምናሴ ፈጠን ፈጠን በልና ቶሎ ንገረኝ። ክብሩን አገኘሁት። ቦክሰኛ ሊያደርገኝ ተስማምቷል። አዎ ግን ትንሽ ሳላሳዝነው አልቀርም። ስማ አገኘሁት ብለህ እንደዚህ የተደሰትክ ከሰውነት ውጪ ስታደርገው ወይም ወደ መቃብር ስትሸኘው ምን ልታደርግ ነው? እሱማ እኮ ስማ ፈጥነ ወደ እርካታ ሄድክ። ስለዚህ መንገድ አጭር ናት። ሰማለ ምናሴ፣ ያገኘውን ሳይሆን የሚቀርህን አስብ። እርካታ ያሰናክላል። እሺ እሺ። በቃ ምናሴ ስማ፣ ክብሩን ብትገድለው አትደሰት። ሞቱ የሚያመጣውን ለውጥ በትዕግስት ጠብቅ። ከዚህ በኋላ ከፍ ላለ ነገር ደውልልኝ። እሺ
አሰግድ ተቀባ እባላለሁ። አንተ እንኳን አታውቀኝም። አሰግድ አንተን እንኳን አውቀሃለሁ። እንኳን ስምን ሁሉ ነገርህ ሁሉ ነገር ማለት ስላንተና ሻውል ያው አንተ ምንም ብታስብም ሻውል ከፊትህም ከጀርባህም መኖር ሻውል የላከ አይ እንደው ነገሩን ነው እንጂ ቆይ ምን ፈልገው ነው የመጡት? ሻውል ወዳጄ ነው እና ምን ላድርግ? ምን ላድርግ? እዚህ ድርጅት ልትቀጠር ያደረገ ሻውል ነው። ማን? ሰዋሰውም በፊት ስራው አለቃ የግል ስራ እንድትጀምር ያደረጋ ሻውል ነው። ይገባኛል። ላንተ አልነገረችም። ስራዋን ግን ከለቀቀች ቆይታለች። ለምንድን ነው ይሄን ሁሉ የምትነግረኝ? ሻውል መስጠት ብቻ ሳይሆን የሰጠውን መልሶ መውሰድ ያውቅበታል። እሱ ሳይፈልገን የስራውን ተዋለሁ። ሻውል ካልፈቀደ አትችልም። ስራውን መተው ነው የማልችለው? ሻውል ካልፈቀደ አዎ አትችልም። ሻውል ካልፈቀደ እቤትም ገብተህ ማደር አትችልም። ሁሌም በሻውል እጅ ውስጥ ነህ። አረ ጥሩ ነው። እንግዲያውስ ማን እንደሚያስቆመኝ ያየዋለሁ። አቦስኩሽ አሰግድ እንደምናለ ይሄ ሰው ይሁን ስራ አትችልም። አጉል ተባረራለህ። በጣም ደካማ ሰው። ለማንኛውም ከስራ ትሰራለህ። ምን ምንድን ነው? ምንድን ነው? ልቀቀኝ! ምስጋናው ስማ፣ ባለቤት ከቤት ስትወጣ አገኘዋት። ትሂድ ወይስ ትቆይ? አቆያት። ሻውል አንቺ ነሽ ጉድ ያደረግሽ። በፍጹም አላምንሽም። ከክብሩ ጋር ተመሳጥረሽ አንቺ ተመሳጥሬ ምን ክብሩ የትኛውን ችግር ሊፈታልኝ? የትኛውን ችግርሽ እንዲፈታልሽ ነበር ያገኘሽው? አንተ ቢሮ ስመጣ ተገናኘን። እንደነገርኩ ደግሞ ከክብሩ ጋር አብረን ተምረን። ባኪ ዝም በይ። እሺ ዝም ብላለሁ። ለምንድን ነው ዝም የምትይው? ተናገር እንጂ። በቃ ስለተገናኘን ስልክ ቁጥር ተለዋወጥን። ሌላ ምንም ነገር የለም። ሁሉ ነገርሽ አስፈርቶኛል ፍቅርተ። ከዚህ በኋላ እኔም የቆሰለ ነበር ነኝ።
በጥፋትሽ ልክ ነግስሻለሁ። እናንተ ምን ፈልገህ ነው? ምንድነው ከኔ የምትፈልገው? አንድ ነገር ልንገርሽ፣ ከዛሬ ጀምሮ እግርሽ ያለኔ ፈቃድ ከዚህ ቤት እንዲያወጣ፣ ከወጣ ግን ህይወትሽን ሊያሳጣሽ እንደሆነ ወቂ። እንዳቀርከው በተመሳሳይ ሰዓት ገደልናቸው። ለምስኪኖቹና ለተሳካው ቅዳችን አልተሳካም። ቅዳችን አልተሳካም። አሰግድና ሚስቱ ሞቱ እንጂ ገና አልተቀበሩ። ምን ችግር አለው? ቀብረናቸው ቅዳችን እናሳካለና። መቀበራቸውን ብቻ ቅዳችንን አያሳካው። አዎ እነሱም ሆኑ የዛ ትምክተኛ ቤተሰብ ልብ እንደ ቦሃ ድንጋይ ፍርክስክስ ሲል ነው ደስታዬ። አሁን አንዱ እሳት ይለኮሳል። እሺ ወይዘሪ ዜማ ቀጥል፣ ተናገር። ደግሞ ምን ጥፋት አዘጋጀ? ይልቅ ይኸውልሽ ያንን መስፈራሪያሽን የወሰድከውን ወረቀት ቆጥረ መልስ በይው። እሺ? ማንን ነው? አልገባኝም። ያ በትምህርት በቤተሰብ ሀብት በመልክ አይመጥነኝም ስለምትይ መቼም አታገቢው። ደግሞ እንደ መንደር ጎረምሳ እንዲያስፈራራልሽ መቼም አትተዩም ማለት። ስልኩን ልዘጋው ነው። ዝጊው። ይኸውልሽ ከዛ በፊት ግን አንድ ነገር ልንገርሽ። አሰግድና ሰዋሰውን አንድ ጉድጓድ ውስጥ ጨምሬያቸዋለሁ። እሺ? እሱን ልንገርሽ። ምን ማለት ነው? አሁን ስልኩን መዝጋት ትችያለሽ። እንዲህ ነኝ እኔ። እዚህ ቤት ውስጥ የማየው በአይኔ ነው ወይስ በሐሳቤ ነው? ቆይ ማጣራት አለብኝ። እስኪ ንገር። ምኑን ልንገርህ? እንጃ እኔ ምን አውቄ። በእውናችን ነው አይደል የምናወራው? ለፍርድ ቤቱ ትዳሬን እፈልጋለሁ፣ ልጃችንን በጋራ እናሳድግ አይደል ያልከው? ይኸው ወደ ቤቴ መጣ። እውነት? ወጥመድ ውስጥ ለመግባት በጣም አልተጣደፍሽም? ወደ ቤቴ ወደ ትዳሬን የተመለስኩት። አሰግድን አግኝተሽው ነበር? አዎ፣ እንዳውም ሰላም ብለዋል። እኔን? አዎ አንተን።
ሐዋሳ ሳታለቅሽ ንገሪ። ሻውል ምንድነው የሚለው? ገድያቸው ጉድጓድ ጨምሬያቸው የሚለው? ማን? አንቺንም አሰግድንም? እሺ አሰግድ አሁን የት ነው ያለው? አንቺስ? በቃ እሺ እዛው ጠብቂኝ፣ አሁን መጣሁ። አሁን በቀጥታ ለምን እንደመጣሽ ብቻ ነገር አብሬ ስላላደርኩ ሌላውን ተይ። አሁን ጥያቄ መልሽልኝ። አላማሽ ምንድነው? አንተስ ብትሆን ከሌላ ወንድ ጋር ያገኘሃትን ሴት እሷ እሺ ብትል አንተ ለመተኛት ሞራል አለ? አሃ እና መኝታ ቤትና ሳሎን እንድንኖር ነው? ይሄ ነው ወደ ትዳር መመለስ? ቢያንስ እስክንመረመር። አዎ እባክሽ ልለምንሽ፣ እባክሽ። እኔ አሁን ነፍስ አጥፍቼ መታሰር እቅድ የለኝም። ለምን እንደመጣሽ እነማን ምን ብለው እንደመከሩሽ ማን አይዞሽ እንዳለሽ እገሌ ነው ማለቱን አልፈልግም። ብቻ ለምን እንደመጣሽ ብቻ ንገረኝ። እንድልልህ የምትፈልገው ነገር ካለ ንገረኝና ልበልልህ። እኔ የሆነውን ሁሉ ነግሬሃለሁ። ምንም አልነገርሽኝም። ያቺ በኩር እንዲያ ትዝቷን አንጠፍጥፋ ጥላኝ ሄዳ አይደን ማየት ተጠይፋ ድንገት ደግሞ ቤቴ ስትመጣ ዝም ብዬ ልቀበል አልችልም። የሆነውን ነገር ሁሉ ነግሬሃለሁ። ከዛ ውጪ ምንም ነገር የለም። እሺ ምርመራው ያስፈልገንም። አሁን ግቢና ተኝ። እኔ አምንሻለሁ። እኔስ ባላምንህ ማን ነው አለማመንን ላንተ ብቻ የፈቀደልህ? ወደ ሌላ ሴት ትሄዳለህ ብለሽ አትጠረጥረኝም መቼም። ደህና ደር። ስትወጣ መብራቱን አጥፋልኝ። እሺ ነይ ውስጥ ግቢና ተኝ። እኔ እዚህ ተኛለሁ። አራት አስቀኝና እንቅልፍን አታጥፋት። ያን ክብርህን የትተኸው ነው ሶፋ ላይ የምትተኛው። በልጃና ስንቱ በዝምታ ድምፃቶ ያልተፈታ አቤት ኧረ አቤቱ ስንታ